ቅዱስ አትናቴዎስ ትምህርቱን ነው የምንቀበለው ወይስ ስልጣኑን ነው? ጌታ ሆይ ማረኝ። ስልጣን ከሌለው ሰው ነው እንዴት ተቀብሎ ሐዋርያቶች ትምህርት ካልተቀበለ ሰው ነው? ለምሳሌ ሐዋርያቶች ለምሳሌ ቆይ ሐዋርያቶች ቆይ አንድ ነገር ልንገርሽ። አሁን አንድ ቤተ እምነት ስልጣን ተቀብሎ መጥቶ ግን ያሳዘንከኝ የማይሆን ነገር ከማይገናኝ ከሆነ ሐዋርያት ቅብብል የለውም። እናቋርጥ። ጌታ ሆይ ማረኝ። ቆይ እኛ ቤት ይሄ ነገር አይደገምም። ቆይ ያኒ እንዴ በዛ እንጂ እኔ የምልህ ስልጣንና ትምህርቱን ከሐዋርያት ካልተቀበለ ሰው ነው። እስቲ እንደው አሳየኝ አንተ የምታምነው እኮ መጽሐፍ ቅዱስ ውስጥ ሆሞ አይ እንደዚህ አይነት ነገር አይሰማኝም። ቢሰማኝም አይሰማኝም። ቀነስ አድርገው ጆሲ ሰማል ጆሲ አራራ እኔ እንዴት ሊቀንስ እንዴ ግፊት የሌለ ልጅ ግፊት ሊዘ አራታው ቆይ ተረጋበልና መልስለት አይ ቀሰለ ጆሲ ትክክል ነው። አንዬ ይሄ ካላምን ያናደድ ይሆናል። ግን ቤሊ ደግሞ አላወቀም። እኔ ሳስበው በቅንነት ይመስለኛል እየተናገረ ያለው እውነት። ቤሊ ቆጣ ይጮህ ምናምን ይሆናል እንጂ ለክርስትና የሚደራደር ሰው አይደለም። በእምነቱ ባመነበት ነገር የእውነቱን ነው የሚያምነው። ባለፈው ያሁላ ነገር ተብለሽ ተመለሰሽ ለሶቨሪን አዘንሽ። አሁን ደግሞ ቅዱስ አትናቴዎስ የለም ሲባል ልታዝኝለት ነው? ኧረ ስሞትልሽ አረተይ አይ እሱ ነሽ ወገኖች፣ እኔ ቢስኮት አታርጉኝ። አሁን የእነሱን ለመቃወም ሳይሆን አባቶቹን እኔ እያልኩ ያለሁት ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ የተባለው ትምህርቱን አይደለም ወይ? እኛ እነዛን ሰዎች ተቀባብለዋል የምንለው ቅብብሎሽ የምንለው ትምህርቱን አይደለም ወይ? የታመኑት ሰዎች ማናቸው ትምህርቱ የሚሰጣቸው? ቤሊ ያለው ሰው አንድ ሰው መጥቶ ትምህርቱን ከሳተ ሐዋርያት ቅብብሎሽ ያለው ላለው ወይ ነው እሱ ነው። ቆይ ሃኒ ቤሊ ላስረዳ። ሐዋርያው ጳውሎስ ለጢሞቴዎስ እና ለቲቶ እጅ መጫን ምናምን ብሎ ያስተማራቸውን ነገር አንብበው ታውቃለህ መጽሐፍ ቅዱስ ላይ? አዎ፣ ግን እሱ እጅ መጫኑ ለስልጣን ነው። እስቲ እንክት እና ታዲያ እጅ መጫን ስላለው መሰለኝ ኤጲስቆጶስ በመሆን ማንም አይናቅህ፣ የማታውቀው ሰው ላይ ማንም ላይ እጅ አትጫን ብሎ የሚለው እና የመምረጥ ስልጣን ስለነበረው አይደለም እንዴ ለጢሞቴዎስ እንደዛ ብሎ የሚለው ጳውሎስ? ተቋረጥ እኮ አልሰማም። ቤሊ ዛሬ ኔትወርክ አስቸግሮታል። ኔትወርክ ይሄን ነው በእናት አስተካክለና ኔትወርክህን እስቲ ወይም ሞክር እስቲ። ምንም ሰማማት አልቻለም። ዛሬ ኔትወርክ ነው ሜቢ ጆሲ በቃ ሰማለህ። እኛ ነው እየተሰማን ያለው ነው። ይሰማል? አዎ ትሰማለህ። የጠየቅኩህን ጥያቄ ሰምተኛል? ልድገምልህ? አዎ ድገምልኝ። ስልጣን ካልሆነ ለማታውቀው ሰው ላይ እጅ አትጫን ብሎ የሚለው ጳውሎስ ለጢሞቴዎስ ምንድን ነው? ሰው መርጦ የቤተ ክርስቲያን ሽማግሌ ወይም ፕሪስቤተር ለማድረግ ስልጣን ነበረው ማለት ነው ጢሞቴዎስ አይደለም? አዎ ትክክል። በጣም ጥሩ። አሁን ቅዱስ አትናቴዎስ ቫሊድ አፖስቶሊክ ሰክሴሽን የለውም ብሎ ማለት ምን ማለት መሰለ? በትክክል እጅ አልተጫነበትም፣ ስለዚህ ትክክለኛ ቅብብል የለውም ብሎ ማለት እንደዛ ማለት ነው። ልክ ጢሞቴዎስ እጅ ጫን እንደዚህ አድርገህ ምናምን ተብሎ እንደተባለው ለአትናቴዎስ አልተደረገለትም በአግባቡ። ስለዚህ አትናቴዎስ ተገቢና ትክክለኛ መምህር አይደለም እየተባለ ነው። አሁን ገባህ ቤሊ? አዎ አትናቴዎስ እኮ ትክክለኛ መምህር መሆኑን የምንቀበለው በትምህርቱ ነው እንጂ እንደዚህ በስልጣን ተዋረድ ስለመጣ አይደለም ነው የኔ ያስ። እሺ እንግዲህ ታዲያ ማነው ጳውሎስ ጢሞቴዎስን የማታውቀው ሰው ላይ እጅ አትጫን ምናምን እንደዚህ ምረጥ በእያንዳንዱ ቤተክርስቲያን አንዳንድ ሽማግሌ አዘጋጅ ምናምን ሲለው ጳውሎስ ምን ቆንጥጦት ነው በስልጣን ካልሆነ ትምህርት ብቻ አስተምራቸውና ብሎ የማይለው ለምንድን ነው? ነው እዛ ጋር ስለ ስልጣን ሳይሆን በሌላ ሰው እንዳትተባበር እጄናት በክፋታቸው እንዳትተባበር ነው እያለ ያለ። አረ ግንባራቸው ላይ ምንድነው ራሳቸው ላይ እጁን የሚጭንባቸው ከክፋታቸው ላይ ለመተባበር ብሎ ነው እኮ። ለስልጣን ማስተላለፊያ ነው እየቀባቸው ነው እየሾማቸው ነው የሚለውን ነገር ከታማ። አዎ እየሾመ ነው እንጂ ታዲያ ሹመት ካልሆነ ምንድነው? ለምሳሌ ሐዋርያ 10 ምዕራፍ 2 ላይ ግባ በይሁዳ ፈንታ ማቲያስን ሲመርጡ እየሾሙት አይደለም እንዴ? ኢየሱስ ሐዋርያትን እንደመረጠ ጸለዩለት እንጂ እኛ ስልጣን እንሰጣለን አይደለም ያሉት እኮ። ጌታ ሆይ ማለት ታዲያ ሰውየው ከተመረጠ በኋላ ሐዋርያ አልሆነም? ይሁዳን ትክ አልሆነም ሰውየው?
አዎ እሱማ በቃ እሱ ለምንድነው አንዱ በይሁዳ ምትክ መተካት ስላለበት ነው። አሁን ከዛ በኋላ ግን ይሁዳ የነበረውን ስልጣን ኖረው አልኖረውም ማን ነው? አዎ ኖረው ልክ ነህ ኖረው። ስለዚህ ስልጣን አይደለም የተላለፈለት በዛ ምርጫ። ትክክል። አሁን እየተባለ ያለ ሌሎቹም ሐዋርያት እንደዛ ነው የሚሾሙት እያልከኝ ነው? በትክክል እንኳን ከሐዋርያት አልፈው ጢሞቴዎስና ቲቶን እንደዛ እንዲያደርጉ ሐዋርያ ጳውሎስ አስተማራቸው እኮ እያልኩ ነው። ጥቅስ እያወጣ እንድትነግረው ጥሩ ነው ጆሲ። አይ ቆይ ትምህርቱን ስጣቸው አይደለም የሚለው? ለሌሎችን ሊያስተምሩ ለሚችሉ ሰዎች አደራ ስጥ አይደለም ያለው? ሲያስተላልፍ ስልጣንን አልሰጠም ጌታ ራሱ ለሐዋርያት? እዛ ላይ ሙምጣ ሐዋርያት ሰጥቷል። እሺ በሰማይና በምድር እነሆ ለኔ ስልጣን ተሰጥቶኛል ጌታ ኢየሱስ እኮ ነው ብሎ የሚለው። ከዛ በኋላ መንፈስ ቅዱስን ተቀበሉ ብሎ እፍ አለባቸው። ከዛ በኋላ ምን አለ? በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። ይሄ ስልጣን ካልሆነ ምንድነው ቢል? ትክክል ስልጣን ነው። የሐዋርያቱ ስልጣን ነው። አዎ እሺ ከሐዋርያቱ በኋላ አልቀጠለም ነው እሱ ስልጣን? አዎ አሁን በስልጣን ደረጃ ሳይሆን ከሐዋርያቱ በኋላ የምንቀበለው ትምህርቱን ነው። ቆይ ጢሞቴዎስና ቲቶ ሐዋርያት ናቸው? ሐዋርያት አይደሉም። ታዲያ እነሱ ለምንድነው ሰው ምረጡ በእያንዳንዱ ቤተክርስቲያን አንዳንድ ሽማግሌ መድብ? የቤተክርስቲያኑ አስተዳዳሪ ስለነበሩ ለምሳሌ 7 የሰዓቱ እኮ የቤተክርስቲያን መላእክት እኮ እዛ እንትን ላይም በቃ መላእክት ማለት አገልጋዮች አሉ። በቃ በየቤተክርስቲያኑ አገልጋዮች አሉ። እነዛ አገልጋዮች ማን አገልጋይ ትምህርታቸው ነው እንጂ አይ ማን ሾማቸው ማለት እንትኑም በምንድን ነው እሱ የሚቀበለው ታዲያ? ጆሲ አንዴ ላይክ ትምህርቱን እንዴት አወቅ? ትምህርቱ የሐዋርያዊ ትምህርት እንደሆነ በምንድን ነው የምታውቀው? ትምህርቱ እንዴት እንደሆነማ የእግዚአብሔር ቃል ተሰጥቶናል፣ በዛ እናውቃለን እኮ። ስለዚህ በቃ አንተ ነህ መዛኙ ማለት ነው። አይ እኔ አይደለም፣ ያንተ መረዳት ነው መዛኙ። ለምሳሌ እነዚህም ሰዎች እና አትናቴዎስም የሚጽፉት ነገር ከሐዋርያቱ ትምህርት ጋር ይጋጫል አይጋጭም እኮ እነሱ ራሳቸው እኮ ይፈትኑ። ምን መሰለህ ቤሊ፣ ወይ አንዴ ተረዳኝ። ምን መሰለህ አሁን ቅዱስ አትናቴዎስም አሪዮስም አሉ እዛ ጋር በአሪዮስም ይሄ የሐዋርያት ትምህርት ነው ብሎ ያመጣል። ቅዱስ አትናቴዎስም ኖ አይደለም ይሄም የሐዋርያት ትምህርት ነው ብሎ ይሄ ነው የሐዋርያት ትምህርት፣ ትክክለኛው ትምህርት ይሄ ነው ብሎ ያመጣል። ስለዚህ እንዴት ነው ያ ነገር? ሁለቱም ከቅዱሳት መጽሐፍት ነው ያንን አስተምሮ የሚያመጡት ነው። አሪዮስም እኮ ከመጽሐፍ ውጭ አይደለም ያመጣው አስተምሮ። ትክክል። አሁን ምንድን ነው እነሱ ራሳቸው ያሸነፉት በምንድን ነው? በመጽሐፍ ነው ወይ በድምፅ ብልጫ ነው? በምንድን ነው? እሱን ነው አንተን እየጠየቁ። በድምፅ ብልጫ እኮ አይደለም፣ በመጽሐፍ ነው ያሸነፉት። መጽሐፍ ቅዱስ ጥቅስን በመጥቀስ አሁን አንተ የአርዮሳውያንን ቡድን ልታሸንፍ ታስበዋለህ እንዴ ቤሊ? እና አትናቴዎስ በምን አሸነፉት? በመጽሐፍ አይደለም እንዴ? በመጽሐፍ ቅዱስና በሐዋርያዊ ትውፊት እንዲሁም በስልጣን በስልጣናቸው ተጠቅመው ነው። በትምህርት ሞክተው ይኸውልህ ኒቅያን ጉባኤ ምናምን አክቱን አንብበው ማታውቅ ከሆነ ትንሽ ጎግል አድርግና አንብበውና ኖ እንደዚህ አይነት ስትሸነፍ ይኸውልህ በሀሳብ ስትሸነፍ ፐርሰናል አታድርግ። ምንም ፐርሰናል እኮ አላደረግኩትም። ስለዚህ ያልኩ ያለሁት በመጽሐፍት ሞግተው ነው በትምህርት ነው ያሸነፉት ወይስ በስልጣናቸው አባረሩት እያልክ ነው? በሶስቱም በመጽሐፍ ቅዱስ በቅዱስ ትውፊትና በስልጣናቸው። ምክንያቱም ጳውሎስ የተረገመ ይሁን እንዳለ ብለው ካስተማሩ በኋላ ይህን ትምህርት የሚያስተምር የተረገመ ይሁን ሌላ ወንጌል ነው ይዞ የመጣ ብለዋል። በስልጣን ግን እሱን ተወውና ከአንተ ጋር በዚህ ብንጨቃጨቅ ስለማንግባባ ወደ መጽሐፍ ቅዱስ ጥቅስ ልሂድልህ። ሐዋርያት ሥራ ምዕራፍ 20 ከቁጥር 28 መንፈስ ቅዱስ ጳጳስ አድርጎ ቤተክርስቲያን እንድትመሩ አስቀምጣችሁ ብሎ ይላል። ይሄ መንፈስ ቅዱስ ቤተክርስቲያንን መምራት የሚባል ነገር አድርጎ ሰዎችን ሲያስቀምጥ ስልጣን ነው አይደለም? በቤተክርስቲያን ውስጥ ያለ ቤሊ ትምህርቱን እስከጠበቁ ድረስ ልክ ነው፣ ስልጣን ነው በትክክል። ስለዚህ ስልጣን ነው ማለት ነው። ትምህርቱ ጋር አብሮ የሚሄድ ስልጣን ነው እስከጠበቁ ድረስ በትክክል። ትምህርቱን መጠበቅ አለባቸውን ይስማማለሁ። ከዛ በኋላ ደግሞ ጌታችን ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 20 ከቁጥር 22 ላይ አብ እኔን እንደላከኝ እኔ ደግሞ እናንተን እልካቸዋለሁ ብሎ አላለም? ትክክል። በጣም ጥሩ። ስለዚህ ሐዋርያቶቹ ደግሞ ከነሱ በኋላ የቀጠሉትን ሰዎች ክርስቶስ እኛ እንደላከን እኛም ደግሞ እናንተን እንልካቸዋለን ብለዋቸዋል አላሏቸውም? ይሰማል።
ትሰማለህ? ተቋረጥኩ እንዴ? አንተ አለህ ቤሊ እንትኑ ነው። ቤሊ ሲመጣ ጆሲ ማቴዎስ ወንጌል ምዕራፍ 28 ቁጥር 19-20 መናነብለት ፈልጋለሁኝ። የሆነ ፖይንት ላይ የተቋረጠ ነገር አድርጎ የሚያስበው ነገር አለ። ከዛ በኋላ ስልጣንም የሐዋርያት መቀበሎሽም የለም የሚል ሀሳብ ነው ያለው። ትምህርቱ ብቻ ነው ያለው ነው የሚለው። ትምህርቱ ኦን ኢትስ ኦን በቃ ኢን ቫኪዩም ዝም ብሎ በቃ አይ ዶንት ኢቭን ኖ ሃው ዳትስ ፖሲብል እንደዛ የሚል አስተረዳድ ነው ያለው። እና አይ ቲንክ ትሰማለህ እንደ ጆሲ? ትሰማለህ? አይ እኔ እኮ ያልኩት ስልጣኑ ራሱ ዋናው ቫሊድ የሚሆነው በትምህርቱ ነው። ካለበለዚያ ትምህርቱ ከሌለ ያን ልንቀበለው አንችልም ማንንም። እሺ በጣም ጥሩ። ትናንትና ግን ሐዋርያት ራሱ እንኳን ጥሩ መጣ። ሐዋርያት ራሱ ሐዋርያት ቅብብሎሽ አላቸው ወይ ተብሎ ነበር ትናንትና። ሐዋርያት በጌታ አልተመረጡም ምን ያለው ሰው ብሏል ትናንትና ላይ ብለን እንዴ ምን ማስተረግ ተጣለ ይፈልጋል። እሱ የግለሰብ ግን እኔ እያልኩ ያለው ትናንትና መጽሐፍ አምጥተው ስለሞገቱ መጽሐፉን አምጥታችሁ አይ ልክ አይደለም ብላችሁ መሞገት ነው እንጂ መጽሐፉን ተው። እዛው ውስጥ እኮ ብዙ ነገር ነው የተባለ። አንድ ነገር ብቻ እኮ አይደለም። አንድ ነገር ላይ ብቻ ማታደርገው። ሐዋርያት ራሱ አላቸው ወይ ተብሎ ነበር እኮ እያልኩ ነው። እሺ የላቸውም አላቸው አለ። አንተ እንዴት ሰው እሱን ጠይቀዋለን። እሱ አሁን አንድ ተወራሪ ሰው ካለ ወይ ጠይቀዋለን አይደለም እንደዚህ ብሎ ሐሳቡ ትክክል ነው ስህተት ነው? እሺ ይሄ የተባለው ሐሳብ ትክክል ነው ስህተት ነው? አሁን እሱን ብሰማው ሰውየውን እኔ ራሴ ለሞግተው ሐሳቡን እኔ አሁን ያልኩትን ሐሳቡን ሐዋርያት ራሱ ሐዋርያዊ ቅብብሎሽ የላቸውም ብሎ ማለት ሐሳቡ ትክክል ነው አይደለም? አይ እንደዛ ሌላ ሐዋርያ ቅብብሎሽ ለማለት መጀመሪያዎቹ አይደለም ወይ? ጥያቄን በትክክል መልስኝ፣ አታዳርቅኝ። እኔ ደክመኛል። ሎጂካል አይደለም ጆሲ። ሐዋርያቶች ትክክል አይደሉም ያለው አይደለም ሐዋርያት በቃ በጣም ጥሩ። ስለዚህ እኛ ያለ ማስረጃ ለመዳረቅ ሱስ ኑሮብን እያወራን አይደለንም። ትላንትናም ብለው ዛሬም እንዲሁ ደግሞ እንደገና አጥናቴዎስ ህጋዊ የሆነ ቅብብል የለውም ተብሏል። በቃ አንተ ማውራት የፈለግከው አብዱልና አብዱላይ ብቻ ነው። ከአብዱል ውጪ ብዙ ነገሮች ተነስተዋል። አይሰጡም እነሱ እኮ ነው የኔ አባባል። አሁን ሌላ ምን አይነት ምላሽ ያወሩት ላይ ምላሽ መስጠት አያስፈልግም? እነሱም ዛሬ ሀሳቡን ይዘው ሲመጡ አንድ ሊቃውንት የሚሉት ሰው መድበው ከሱ ጋራ ዲቤት ማድረግ አያስፈልግም። ዲቤት ማድረግ አያስፈልግም። አሁን ቆይ በቃ አቁም ቤሊ። እኔ ከዚህ በላይ መናደድም አልፈልግም። ለመዳረቅ ነው እንደመጣሁ በቃ አቁም። ቤሊ ራሱ ገብቶታል። ቆይ ፖይንቱ አርጊውመንታቸው ምንድን ነው? በቃ ሌሎች ሰዎች አንድ ላይ አርግጆስ አርጊውመንታቸው እኮ እነሱ ሐዋርያ ቅብብሎች የተባሉ እዮባ ቆይ ቤሊን የሚት ያደረኩት ለእኔ ጤንነት ስትሉ በቃ ተውት። ሌላ ሀሳቦችን አንስተን ድል እናደርጋቸዋለን። ቤሊ እንዳትገባ በመስተዋት አንድ ነገር ልበል። በመስተዋት ቤት የሚኖር ሰው ድንጋይ አትወርውር ይባላል። በምን ሞራል ግራውንድ ነው ኤኒ ጴንጤ ለነገሩ ስለ አፖስቶሊክ ሳክሴሽን ኤርሊ ቸርች ሪዲክል ማድረግ የሚችል ዳስ ሪዲክለስ ማለት ነው። በጣም ያሰለቻል። ትምህርት ነው የተነሳው። ትምህርት እያነሱ እነሱ እንደዚህ ልምምዳቸው። ቆይ እስኪ ጭራሽ አልገባው ቤሊ እኮ በደንብ የሰማ ማለት መሰለኝ። ሶሪ ቤሊ ባይወጣ እኔ ራሱ የምጠይቀው ጥያቄ ነበረኝ፣ ግን ወጣ። ሌሎቻችሁን ሰላም ብያለሁ። እንትን ማርቆስ ራሱ ሐዋርያ አይደለም የሚለውን አይ ቲንክ እንትን ብትሉት በደንብ ብትሄዱበት ደስ ይለኛል። ለምን እሱ ራሱ እንዴት ሐዋርያነትን አገኘ የሚለው ትልቁ መነጋገሪያ ነበረ። ሌላው ነው ይሄ ፓስተር ራሱ አሁን ሲሾም በቸርች የስልጣን አለኝ ብሎ ነው ሌላ ፓስተር የሚሾመው ማለት ነው። ስለዚህ ያ ፓስተር ያንን ስልጣን ራሱ ከየት ነው አግኝቶ እንትን የሚለው? ማንም ተራምመን አሁን ለምሳሌ እኔ ያለውበት አለው በዚህ ሰዓት እና ተነስቼ ከሜዳ አንዱን ሰውዬ ፓስተር ብዬ መሾም አልችልም። ይሄ አለ እንደዛ አይነት ቅብብሎች ማለት ነው። በራሱ በፓስተሩ አለ የሆነ ፓስተርን እንትን የሚሉት እንትን አለና
ጀነራሊ ቢታይ ጥሩ ነው ላለው ግን ማርቆስ ራሱ ሐዋርያ አይደለም የተባለው ለኔ ትልቅ ጥያቄ ነውና እሱም በደንብ ትሄዱበት ደስ ይለኛል። ይሄማ በጣም እኛን ይሄንማ በጣም ሚነካን እኮ ጥያቄ እኮ ነው። ማርቆስ በጳውሎስ እግር ስር ያደገደገ፣ ማርቆስ በጴጥሮስ እግር ስር ያደገደገ፣ ጴጥሮስ በመልእክቱ ልጄ ብሎ የጠራው፣ ከጴጥሮስ ስልጣንን ተቀብሎ ወደ ግብፅ የሄደ ነው። ማርቆስ ቫሊድ የሆነ ክህነት የለውም ብሎ ማለት ጴጥሮስ ቫሊድ የሆነ ክህነት የለውም ወይም ደግሞ ጴጥሮስ ስልጣንን ከጌታ ኢየሱስ ክርስቶስ አልተቀበለም ብሎ ማለት ነው። ማርቆስ ሐዋርያ አይደለም። አዎ ከ12ቱ ሐዋርያ ውስጥ አይደለም። ማርቆስ ሐዋርያዊ አይደለም ብሎ ማለት ግን ስህተት ነው። ጆሲ እሱ ብቻ ሳይሆን ወንጌል ማርቆስ ይቀበላሉ እነዚህ ሰዎች። አምስት ሶላ ስክሪፕቶራ ይላሉ። ወንጌሉ ራሱ እኮ አይቀበሉም። ማርቆስ ሐዋርያ አይደለም እያልክ ወንጌል ምን ብለህ ትቀበላለህ? ወንጌል ማርቆስ ትቀበላለህ? ቤሊ ልጠይቀው እስቲ ካለ ቤሊ ወጣ። ማን ያስወጣው? ሰላም እንዴት ናችሁ? አንዴ ላስገባውና ጥያቄ ልጠይቀው። ጆሲ በመሀል እንዳትገባ ግን እሺ። በመሀል ሳትገባ ጆሲ እኔ አንድ ሁለት ጥያቄ ልጠይቀው አስገብቼው የሚናገረው ነገር ኋላ እኔ ካዶሽን አስገባና ጠይቀው። ወይ አይ ካዶሽ ይቀር የቅድም የጀመረው ቤሊ የሆነ ሰው ኢንቫይት አድርጎታል ኦልሬዲ። ኦኬ ገባ እስቲ ቤሊ ከኤላጃ ጋር ደግሞ አውራ። አይ ኢንቪቴሽን ማለት ነው። በቃ አንተ አቅርብ ሀሳብህን። ወይኔ ቤሊን ሆኜ እኔን ጠይቀኝ። አይ ተይው፣ እሱ ካልገባ ተይው፣ ወደ ሌላ ሰው እንቀጥል። ከገባ አለበለዚያ ያው ጊዜያችንን አናባክን። ኦኬ በቃ ሌላ መጠየቅ የሚፈልግ ሰው የማነሳቸው ሀሳቦችማ ነበሩኝ መናገር መፈልግ። እንዴት ናችሁ ጆሲ? እንዴት ናችሁ ዮባ? ሀኒቾ ሁላችሁንም ሰላም ብያለሁ። ሰላም ሲንጎ አለን ይመስል ግን በጣም የሆነ የማንበብ ችግር ያለባቸው ሰዎች እና ሁልጊዜ ክሌም ለማድረግ የሚነሱ ሰዎች ናቸው እነዚህ። ወንድሜ ቆይ አይ ላስረዳ። ሀሳቡን በደንብ ልብን አድርገን ማብላላት እንችላለን። ትንሽ የጎንዮሽ ነገር እንዳይኖረው ቃላቶቻቸው ለመጠንቀቅ ይቅርታ። ኧረ እዚህ ጋር የሆነ አንድ ቀልደኛ አለ፣ ባኒ የምትባል ልጅ። ሉትራን አይደለህ ወይ? ማንጆሲ ነው እኔ ሲንክሮስ ግን ሀሳቡን ይግለጽና ስላቋረጥኩ ወንድም አለም። እሺ የለውም። አይ ቅዱስ አትናቴዎስ የተናገረውን ቃል ብቻ ተናግሬ ትቀጥላላችሁ። ቅዱስ አትናቴዎስ ምንድን ነው ያለው? ክርስቶስ አስተማረ፣ ሐዋርያቶች ሰበኩት፣ አባቶች ደግሞ ጠበቁት ብሎ የተናገረው ቃል አለና በቃ ያንን ነው ቅዱስ አትናቴዎስም የሚያምነው ማለት ነው። ሐዋርያቶች የሰበኩትን ቅዱስ አትናቴዎስ የሚሰብከው፣ ሐዋርያቶች ደግሞ ከማን የተማሩት? ከጌታ ከክርስቶስ ነው የተማሩት። ኬፕት ያደረጉት አባቶች ናቸው። ፕሪች ያደረጉት ደግሞ አፖስትልስ ናቸው። እንደገና ፕሪቸሩ ደግሞ ሰባኪው ደግሞ ክርስቶስ ነው። እንደዛ ነው ክርስቶስ ነው የሾማቸው። ክርስቶስ የሾመውን ሰው ደግሞ እዚህ ሃይራርኪያል የሚመጣ ነገር ከሆነ ማንም ክሌም የሚያደርግ ከሆነ ወደ ክርስቶስ ነው የሚሄደው። ስለዚህ ክርስቶስንም እንደመቃወም ነው። ያው ቅድም አንስቷል ጁሲ የዮሐንስ ወንጌል ምዕራፍ 20 ላይ እፋደባቸው መንፈስ ቅዱስንም ተቀበሉ ይላልና ለሁሉም ነው ስጦታን የሰጣቸው። ይህ ደግሞ በሁሉም አባቶች በሚባል ደረጃ የተረጎሙት የስልጣንን ነው እና የሐዋርያ ስራ ምዕራፍ 2 ላይ ደግሞ የጸጋ ስጦታ እንደሆነ ይታወቃል። ከዛ አንጻር ቀጥሉበት። ዮባ ጆሲ አንድ ነገር ልበል። ቪዲዮዎች አሁን ነው ባንባን ማያቸው ያሉት እና ካቶሊክ ኦርቶዶክስ በተወሰነ ጊዜ ምንድነው አፖስቶሊክ ሳክሴሽኑ እየተሸጠ ነበር የሚል አርጊመንት ሰምቼ ነበር። እንደዛ አምጦተ ነበረ እና ሆል ኮንቴስት የታሪክ
አንድ ሰው ሳይረዳ እንደዚህ አይነት አኪዜሽን ክርስቲያን አይደለም። ባይ ዘ ዌይ ኢትስ አወር ሂስትሪ፣ እኛ ራሳችን የጻፍነው ነው። ከኛ መጽሐፍ ነው ያገኘው፣ አባታችን ቢሾፕ ሰቨረስ ከጻፈው ነው። እና ታሪኩ ግን ምንድን ነው የሚለው ያለ በእርግጥ ያን ታሪክ ሲሚላር በቀጥታ እሱ እንዳለው እንኳን ባይሆን የሙስሊም የፋጥማይት ምንድነው እንትኖቹ ቤተክርስቲያኗን በጣም አስጨንቀው ይዘው ስለነበረ ቤተክርስቲያኖች ስለሚዘጉ ትገደድ ነበረ ቤተክርስቲያኗ ብር ለመክፈል እና ይሄ ሂስቶሪካሊ እንትን ሳይረዱ ልክ ማን ነው ጳጳሱ ወይም ፓትሪያርኩ እሱ ስልጣን ላይ ለመውጣት ገንዘብ እንደከፈለ አድርጎ ማቅረብ ትሩት ዋች ዩ ሬዲን አይደለም። አንድ ሰው አንድ ነገር አንብቦ ሲናገር አትሊስት you have to be true to what you reading። እኔ በጣም ገርሞኛል ዛሬ እሱን ሳነብ ነበር የዋልኩት እና በጣም ደሲቪንግ በሆነ ወይ ነበር ያመጡት። ደግሞ ሲጀመር ማለት ነው እንደዛ እንኳን ቢፈጠር እኛ ኩስ አንድ ፓትሪያርክ ወይም አንድ ሰው ኢንፋሊብል ነው ብለን አናምንም። እንደዛ ስህተት ያደረገ ካለ በቃ ኃጢአት ነው ሲቆረጣል ነው። እሱ ስለተቆረጠ ደግሞ አፖስቶሊክ ሳክሴሽን ተቆረጠ ብለንም አናምንም። ምክንያቱም አፖስቶሊክ ሳክሴሽን የሚቀጥለው ክርስቶስ እንደነገረን እኔ ብሄድ ይሻላችኋል፣ መንፈስ ቅዱስ እልካለሁ። ቤተክርስቲያኒቷ ደግሞ ኤክሌሽያ እስከ መጨረሻ አልተዋትም ብለዋል ክርስቶስ ማለት ነው። የሚጠብቃት መንፈስ ቅዱስ ክርስቶስ ነው። ያ የሚተላለፈው የክርስቶስ ቃል የመንፈስ ቅዱስ ቃል ነው። አፖስቶሊክ ሳክሴሽን ምንለው እንጂ የሰው ስልጣን አይደለም ሲጀመር። ይሄ ባለመረዳታቸው በጣም ታዝበናል። ኮፕቲክ አንቺ ላይ ደግሞ ስትሮስ መግባት ፈልጓልና እና ቀጥል ኤላይጃ። አይ አንቺ ላይ ያልሽው ላይ ለመጨመር አፖስቶሊክ ሰክሰሽንንም ለነገሩ መውጣት ይችላል። እኔ ልሄድ ነው ልሰናበታችሁ። ወርዷል፣ እንትና ቤሊ ወርዷል። እኔም ለወጣ ስለሆነ ልሰናበታችሁ። እሺ በዮባ ቻው። ደህና ዋሉ። ደህና ደሩ። አሜን። ቻው ዮባ። እዚህ ኮፕቲክ አንቺ ላይ ያልሽው ላይ ለመጨመር አፖስቶሊክ ሰክሰሽን ብዙ ሰው አንደርስታንድ አያደርገውም ማለት ነው። አፖስቶሊክ ሰክሰሽን እሱ ላይ ሁላ ትልቅ ክፍተት አለ። ምን እንደሆነ አያውቁትም። የሆነ ሰው አንድ ሰው ተሾሞ ስልጣን ላይ መውጣቱ ብቻ ሳይሆን ቤተክርስቲያኗን አሁን ለምሳሌ ቤተክርስቲያን አትሳሳትም ስንል አሁን ኮራፕት የሆኑ ሰዎች ገብተው ቤተክርስቲያንን ለማድከም ቢሞክሩ ምን ማድረግ አለባቸው? አፖስቶሊክ ሰክሰሽንን ለመስበር ቤተክርስቲያኗን በአጠቃላይ የተወገዘን አስተምሮ ወይ ደግሞ ቢብሊካል ያልሆነ አፖስቶሊክ ያልሆነን ቲቺንግ ዶግማ ማድረግ አለባቸው። አፖስቶሊክ ሰክሰሽን ኢንቫሊድ ለመሆን ማለት ነው። ዶግማ አድርገው ቤተክርስቲያኗን ባይንድ ማድረግ አለበት እንደዚህ አይነት ሰው ማለት ነው እንጂ የተሳሳተ ጳጳስ ስለተመረጠ ብቻ አይደለም፣ ወይ ደግሞ የሆነ ጳጳስ ኮራፕት ስለሆነ ብቻ አይደለም። ይህንን ሁላ አንደርስታንድ አያደርጉትም። ዶግማው መቼም የቤተ ክርስቲያን አይሳሳትም፣ ካውንስሉ አፕሩቭ የሆነ ትክክለኛ ካውንስል አይሳሳትም፣ ኢንፋሊብል ነው፣ እንደዛ ብለን ነው ምናምነው። እና ይሄንን ሁላ ብዙ ማያውቁት ነገር አለ። አሁን ለምሳሌ በኮራፕሽን ስናወራ የእግዚአብሔርን የክርስቶስን ንግስና ነው። ክርስቶስ የዳዊትን የንግስና መቀመጫ ላይ ተቀምጦ ነው የዘላለማዊ ንጉስ የሆነው አይደለ? እና ይሄ የዳዊት ንግስና ሲሰጠው ለዘላለም አይቋረጥም ብሎ ነው የሰጠው። ከዛ በኋላ ግን ምን ተፈጠረ? ሰለሞን በብዙ እንግዲህ የዳዊት ልጅ በብዙ ትራዲሽን ቅዱሱን ላይ አይደለም ያው በትክክል እንትን አልሞተም እና ብዙ ያው ለጣዖት እስኪሰግድ ድረስ ምናምን ነበረ። ይሄ ማለት ንግስናው ቀርቷል? አልቀረም። ዴቪድ ኪንግደም ከዛም በኋላ ቀጥሏል። ስለዚህ አንድ ሰው ኮራፕት እንትን ስለሆነ ብቻ ሁላ አይደለም፣ ቤተክርስቲያኑን ባይንድ ማድረግ አለበት። ይህንን ሁላ አያውቁም። ስለዚህ አፖስቶሊክ ሰክሰሽን የሆነ አንድ ሰው ተሳሳተ ወይ አንድ ሰው መጥፎ ነገር አረገ ምናምን የሚመስላቸው ነገር መጥራት አለን። ትክክል ኤላጃ። ግን የሚያሳዝነው እኮ የተፈጠረው አሁን በኮፕቲክ ኢንስታንስ የተፈጠረው ጳጳሳቶቹ ብር ለመክፈል ለስልጣን ለመውጣት ፈልገው ስለሆነ አልነበረ።
ፋጢማይድ ዳይናስቲ ቸርቿን በጣም ጨቁኖ በመያዝ በማስገደድ ነበር እንደዛ የሚያደርጉት። ደግሞ እንደዛ ያደረጉበት ምክንያት ደግሞ ቀኖናውን ስለሚያውቁ ነበረ። ቀኖና ጉባኤ ንቅያ ላይ ያለው ቀኖና 6 በክሊርሊ ይሄ ነገር የሚቃወም ነው እና ይህንን ስላወቁ ቸርቿን በቃ አፖስቶሊክ ሳክሴሽንን ለመቆረጥ ማለት ነው የተጠቀሙበት ክፉ ሴራ ነበረ። ግን አፖስቶሊክ ሳክሴሽኑ በእንደዛ የሚቆረጥ ነገር ስላልነበረ ከዛ ቸርቿ ከዛ ግዛት ስትገላገል ይሄንንም ጠፋ ማለት ነው። ቸርቿን ሪፎርም ይሄን ነገር ማለት ይሄን ነገር አቆመችው ማለት ነው እና ቸርቿ ፈልጋ ሳይሆን በግዴታ በቸርቿ ላይ ኢምፖዝ የተደረገባት በገዢዎች የተጫነባት ጫና ነበረ ነው ታሪኩ። ሁሉንም ቢያነበው ኦነስት ሆኖ ቢናገር that's what it says እና የሚዲኤቫል ሂስትሪም ያለማወቅ ናት። ሚዲኤቫል እንዳለ ብናየው በሁሉም ቸርቾች ነበረ፣ ጥንታውያን በኢስተርንም በሁሉም ጥንታውያን ቸርቾች was imposed the same by Byzantine by other rulers throughout history እንደዚህ ነገር እናያለን። ሩለርስ እሱስ በእኛም አለ። ግን ሲሞኒውን አድርገውታል እንበል። ሲሞኒ ማለት በገንዘብ ስልጣን ሲሞኒ ነው የሚባለው፣ በገንዘብ መንበሩ ይሄ ሲሞኒ ሀፕን አደረገ እንበል። ሲሞኒ ሳፕን ማድረጉ አፖስቶሊክ ሰክሴሽን ኢንቫሊድ ያደርገዋል የሚባለው ትምህርት ከየትኛው ነው የመጣው? ከየትኛው ቤተክርስቲያን ነው? ኤግዛክትሊ እዛ ላይ ነው። እሱ ራሱ እንዴት ነው ኢንቫሊድ የሚያደርገው? ይሄ ጥያቄ ነው። ስል አፕን አድርጎ ቢሆን እንኳን እነሱማ ጠቅላላ ክርስቲያኖች አይደሉም እኮ ራሳቸው እኮ መሰከሩ። እኛ ዲቤትን ስለ አፖስቶሊክ ሰክሴሽን መቋረጡ አለመቋረጡ እነሱ እንዴት ነው ክርስቲያኖች የሚሆኑት? ኒድ ፕሩፍ ማለት ነው። አይ አትናቴዎስ ሲነካ ክርስትና ይነካል። አይ ቢሊቭ ኒቂያ ሲነካ እንደዚህ ሲነካ አይ ቢሊቭ ግን we all need to be charitable ሁልጊዜ እንደዛ ነው። ይቅርታ ላይክ እንድትረዱኝ እኔን ሀሳብ እኮ ጥያቄ ሆነብኝ ነው ጆሲ። that's why I'm going to ask them next time I see them። ይሄ በጣም ጥያቄ ሆነብኛል። ምክንያቱም በግላስ ዶር የሆነ አንድ ሰው ድንጋይ ሲወረውር ማለት ነው like you have no moral ground ስለሌላ ሰው ስለ ምንድነው አፖስቶሊክ ሳክሴሽን ለማንቋሸሽ you have nothing like አንተ ፍጹም ክርስቲያን እንዳልሆንክ ራስህ እየመሰከርክ ነው ማለት እኮ ነው። like when they're ridiculing you know ኦልዌይስ ሪሊጂየስ ነገር ምን ጠይቃል መሰለሽ? ላንቺ ላስተምርሽ ብዬ አይደለም። የሚያናድደው ነገር ኢሞሽን የሚነካው ነገር እንዳለ ሆኖ we need always to be charitable። ምክንያቱም እውነትን በፍቅር መግለጽ ሁልጊዜ ግዴታችን። እኛ ራሳችንን ከሱ ሁልጊዜ ኢምፔድድ ማድረግ አንችልም እና ሀሳቡን ደግሞ በደንብ አድርገን በተለያዩ ነገሮች ማንሳት እንችላለን እና ለዛ ነው ኤስድሮስ ግን ቢመጣልኝ እኔ በጣም ብዙ የምጠይቀው እዛ ላይ የሰማኋቸውና ቼክ ማድረግ የምፈልጋቸው ነገሮች ነበሩ፣ ማወቅ የምፈልገው። አንብበሃል ጆሲ? ከፈለክ ልላክልህ አርቲክሉን የመጽሐፉ አንብበው ያሉት አዎ ቢሻፕ ሴቨረስ የጻፈው ደግሞ እኮ በጣም እንኮራበት ታሪካችን እኮ ነው። that's like our history throughout ከማርቆስ እስከ ሳይሪል 5 ነው 112 ፓፕ የነበረ ታሪክ ኮምፓይል ያደረገ በጣም እንትን ነው። በጣም like በሊትሬቸር በሁሉም በጣም ሃይሊ እንትን የሚታይ ጽሁፍ ነው። እሱ ብቻ አይደለም ጸሐፊው ትራውት የተጨመረበት ነገር አለ። ምክንያቱም እሱ የነበረበት ዘመን ኤርሊ ስለነበረ እስከ 1200 ምናምን የቀጠሉበት አለ እስከ 112 ፓትሪያርክ ሌታስቴ ግን እሱም ሲሞኒ tertulian.org የሚል ላይ በሙሉ ጽሁፉ ታገኘዋለህ። ግን I will send you the link ቴሌግራም ላይ አስቀምጭልኝ ማወቅ ማንበብ ስለምፈልግ ማለት ነው። ለምን እኛ የካቶሊክ ቤተክርስቲያን የኢኦቲሲን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቫሊድ ነው ብለን ስለምንቀበል ቄስ አሁን ለምሳሌ አንድ ቄስ ከኦርቶዶክስ ወደኛ ቢመጣ ድጋሚ ይቀባል። በቃ ህገ ቀኖናዊ ማሟላት ያለባቸውን ነገሮች አሟልተው እንደዚህ ነው የሚቀጥለው እና ላይክ እኔም ማወቅ ፈልጋለሁ እና እንድትልክልኝ ይፈልጋለሁ። እሱን ግን ሲሞኒ ሀፕን አደረገ ቢባልስ ሲሞኒ is a sin validity of sacramenትን የሚነካ ከሆነ ያ ሳክራሜንት የሚመጣው ከክርስቶስ መሆኑ ይቀርና በሰዎች ላይ ዲፔንድ ያደረገ መሆኑ ይሆናል ማለት ነው። ስለዚህ ሲሞኒ አታች የሚያደርገው ከሆነ we are claiming ኦፕታተስ እና አውጉስቲኖስ በወቅቱም የነበሩት ቤተክርስቲያን ሰዎች የተቃወሙትን የዶናቲዝምን ሄረሲ we are claiming it back
እኔ እሱ ላይ ነው ኢቨን ኢፍ ደ ሲሞኒ ሃፕንስ ቫሊዲቲን ሊነካ አይችልም ብዬ ነው ማምነው እና ማስበው። ከዛ ውጭ ደግሞ በሉተራን ሳይድ ስቲል አፖስቶሊክ ሰክሴሽን አለን ከካቶሊክ ቤተክርስቲያን ወስደናል ብለው የሚሉ፣ ኢስተርን ሉተራን የሚባሉ ደግሞ ከኢስተርን ኦርቶዶክስ ኤጲስኮፓሲ ወስደናል ብለው የሚሉ አሉ። ይሄ አንካኖኒካል የሆኑ ዲፎርሚቲዎች በካቶሊክ ቤተክርስቲያን ውስጥ ነበሩ። ሲሞኒዎች በኢስተርን ኦርቶዶክስ ቤተክርስቲያን ውስጥ ነበሩ፣ በኦሪየንታል ኦርቶዶክስ ቤተክርስቲያን ውስጥ ነበሩ እና ሃው ካን ዲስ አፖስቶሊክ ሰክሴሽን አለን ብለው የሚሉት የሉተራን ግሩፖች ክሌም ማድረግ ይችላሉ? ምክንያቱም በዚህ ስታንዳርድ ሮማን ካቶሊክ ቤተክርስቲያን አይኖራትም፣ እንዳለ ኢስተርን ኦርቶዶክስ አይኖራትም፣ ኦሪየንታል ኦርቶዶክስ አይኖራትም። ዴርፎር ከካቶሊክ ቤተክርስቲያን ኮጆሲ በመስተዋት ቤት የሚኖር ሰው ድንጋይ መወርወር የለበትም ያልኩት ዳትስ ዘ ኤግዛክት ሪዝን ያን ወርድ የተጠቀምኩበት ምክንያት ማለት ነው። እሱኛውን ቃል አልተቃወምኩም። ባይዘው እኔ ቅር ያለኝ እንደዚህ አይደሉም እንደዚህ ናቸው ምናምን እንዳንል ብዬ ነው ሄዱዬ። ኤስድሮስ ግን እባክህን ቶሎና ሩፍታ ልበ አይቶታት ጽፎልህ ነበረ አላየከውም? አስገባኝ ብሎኝ ገስት ልኬለት ነበረ። ከዛ በኋላ ጠፋብኝ። ቦታ ሙሉ ነበርና ቦታ ሪኩዌስት እያረኩ ነበር በፈቃደኝነት የሚወርድ ከዛ ከወረዱ በኋላ ስቤው ነበረ የት እንደጠፋ። እባክህን ኤስድሮስ ገና በጣም ብዙ ጥያቄ ስላለኝ ናልኝና መስማት የምፈልጋቸው ነገሮች አሉ። ተወደደም ተጠላም የተባለው ነገር የተባለው ኢትዮጵያ ኦርቶዶክስ ተዋህዶ ላይ ነው። ግን it still affects my faith ምክንያቱም we have got the Coptic Catholic Church ከሆነ ጊዜ በኋላ ቢሾፕ ነው ወደ ካቶሊክ ኮንቨርት አደረገ። because of him we have got the Eastern Rite Coptic Catholic Church ሙሉ በሙሉ አፖስቶሊክ ሰክሴሽን ነው ኮፕቲክ ስለሆነ ያገኘችው። ያቺ ኮፕቲክ ካቶሊክ ቤተክርስቲያን ቮይድ ኤንድ ኑል ልትሆንብኝ ነው። ከ24ቱ ቤተክርስቲያኖቻችን አንዷ ነች ለካቶሊካውያን ማለት ነው። ከዛ ውጪ በኢትዮጵያ ደግሞ ወደኛ ይመጣሉ። እነሱም እንደዛ ሊሆኑብኝ ነው እና በደንብ ማወቅ መፈልጋቸው ነገሮች አሉ። ከዛ ውጭ ደግሞ እዚህ ያላችሁም ሌላም ዴቪንም ጠይቄው ነበረ በትህትና ኮሜንት ላይ ነጭ፣ ቀይ፣ አረንጓዴና ወይን ጠጅ የሚባለውን የመንበሮቹን ምልክት ከፓትሪስቲክ ራይቲንግ ኦር ካኒሸንት ነገር ያገኛችሁ ካላችሁ መስማት ፈልጋለሁ። እሱ ማወቅ መፈልገው ነገሮች አሉ። ከዛ ውጭ ኤስድሮስ ቢመጣ መጠየቅ መፈልገው ቄሶች ነበር ወይ ጳጳስን የሚሾሙት የነበረው በግብፅ እሱን በደንብ ማወቅ ፈልጋለሁ። ያው እንዴት ነበር የሚደረገው የሚባለው። በዚህ ጉዳይ ላይ ሙግት ግጠሙ፣ ዲቤት ግቡ የሚባለው ቅዱስ አትናቴዎስ የእሱን ቫሊዲቲ ለመሞገት ሰው እንዴት ዲቤት ይገባል? እሱ ብቻ የሚመለስልኝ። አሁን ምኑን ነው ዲቤት የሚገባው እዚህ ላይ? ዲቤት ግቡ ያለ ሰው አለ? እስላሞች ነው እንደዛ ያሉት። እኔ እስላም ካልሆነ መቼም ክርስቲያን ምን አንዳንድ ሰዎች የሚያደርግ ሰው እንደዛ ማለት አይችልም። የሆኑ ሰው ግን ይሄኛው ግን የሉተራኑን ክሌም አይመስለኝም። ስፔሲፊክ ያለው ሰው ስለሚታወቅ የአትናቴዎስን ማለት ነው። ከእነሱ ለይተን ብናይለት ጥሩ ነው። እንደዛ ያለውን ሰው ራሱን ከእነሱ ጋር ጣበቀና ችግር ተፈጠረ። አይ እኔ እነሱ እንደዚህ የሚሉ አይመስለኝም። እኔ እንጃ እናንተን ያሉት በደንብ አልሰማውም። ኢነን አውት ስለነበርኩኝ እዛ ተወን። ጆሲ እንዴ ከዚህ በላይ ምን እንዲሉ ፈልገህ ነው? እንደዛ አይሉ ምናምን አትበለን። እንግዲህ ያሉትን በቂ ሰምተናል ማለት ነው። እየቀባጥሽ እኮ ነው በጣም። አይ ላይክ ሁሉ ጊዜ በኛ ሳይድ ያለውን እንዴት ነው ማርቆስ ሐዋርያነት እየተጠራጠሩ አንተ የአትናቴዎስን አፖስትል መሆኑን አለመሆኑን ትላለህ እንዴ? ማርቆስ እኮ ዋና ወንጌሉን እኮ ተካደ እና እኮ ወንጌል እኮ ነው ሁሉም ነገር የሚጀምረው ማለት ነው። ወንጌል ማርቆስን ሐዋርያ አይደለም ካሉ it started from there. Exactly. Yeah, it started from the apostles, from the 12, from the main apostles, which is ክርስቶስ ራሱ ሂዱ በአብ መንፈስ ቅዱስ ያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ የላካቸው በዚህ አለቴ ቤተክርስቲያንን እመሰርታለሁ ያለ ማለት ነው። አንተ ጴጥሮስ ነህ፣ በዚህ አለት ደግሞ ቤተክርስቲያንን እተክላለሁ ብሎ ክርስቶስ የላካቸውን ዋና የፌዙንትን
በጥርጥር ማስገባት ማለት ላይክ እንደው ክርስቲያኖች ናቸው ወደሚል ነው የመራኝ ነው። ምክንያቱም ሆል ላይክ አንድ ነገር መረዳት ያለብን ክርስቲያኒቲን በትንሽ ነገር ነው መናድ የምትችለው። ይሄ እንደዚህ አይነት ቶፒክን የምጠብቀው ከእስላም ከኤቴስት ወይም ፍጹም ክርስቲያን ካልሆነ ሰው እንደዚህ ነገሮች ቢያመጡ ኢትስ ኦብቪየስ ማለት ነው። አንድ ክርስቲያን ነኝ የሚል ሰው ግን እንደዚህ አይነት አርጊመንቶች ሲያመጣ ኢትስ ሼም በጣም ላይክ እኔ ባይ ዘ ወይ ብዙ ጽሁፎች ነው ዛሬ ያወጣሁት የሉተራን ሳይቀር ማለት ነው። ሶ እኔ ራሴ አይ ዋንት ዲስካሽን ዊዝ ዘም ማለት ነው። በሉተራንና በኦርቶዶክስ የተደረጉ ስምምነቶች ፈልጋለሁኝ ሄዱዬ ግን ለፍቅር እናድርገው ለማለት ብዬ ነው። እኛ ብዙ አይነት ስናወራ ምናምን ቨርቹስ የመሆን ነገር ይጠበቃል ብዬ ስለማስብ ነው። እና ከነሱ ያንን ስለምንጠብቅ ከሆነ ሐሳቡ መባሉ እኛን ነካን ብለን የምናስበው ከኛም እንደዛ መሆን ስላለብን ነው። ኢትስ ፎር ዘ ሴክ ኦፍ ቻሪቲ። ኤስድሮስ ሰላም ነው? ጆስዬ ከኤስድሮስ ጋር ከመጀመራችሁ ደህና ናችሁ ወይ ወንድሞች እህቶች? ደህና ናችሁ? ደህና እግዚአብሔር ይመስገን። እንዴት ነህ ኤስድሮስ? ጆሲ ለገብረ ኢየሱስ እስቲ እድል ስጠው ከቅድም ጀምሮ እድል ስጠው። ግን ባይ ዘ ዌይ ፕሮፋይል ፒክቸራችንማ ከዚህ በኋላ ሰሞኑን አጥናት ይወስድ እኔም ከዚህ ስወርድ እቀይራለሁ። እኔ ቀይሬያለሁ ኦልሬዲ፣ ያው ስለማይታይ ነው። በሌላ ዲቫይስ ገብቼ ቀይሬያለሁ። ገብረ ኢየሱስ ጆሲ አንተም ነበርክ ላይቭ ሴሽኑ ላይ እና በአጭር አረፍተ ነገር ሳስቀምጠው የትላንትናው ላይቭ ሴሽኑ ሲገባ የኒቂያ ክሬድ በተለይ ደግሞ ቅዱስ አትናቴዎስ ያስቀመጠው ክሬዱ አለ እኛ ጸሎተ ሃይማኖት የምንለው እሱ በመዝሙር ተጀመረ። ከዛ በመዝሙር ያስቀመጠው ሰው ራሱ የ325ቱን የጉባኤ ስም ኒቂያ ብሎ ነው። ከዛ በኋላ ግን ልክ እንትኑ ላይ ዲስከሽኑ ላይ ግን ቀጥታ የተመታው ይሄ የኒቂያ ጉባኤ ላይ ቀኖናውን ያስቀመጠው ቅዱስ አትናቴዎስ ሁሉም በፈጠረ እግዚአብሔር እናምናለን የሚለውን በመዝሙር ከተገባ በኋላ ስሙን እንደዛ ካደረገ በኋላ ግን የተካደው ቅዱስ አትናቴዎስ ነበር። እና ምናልባት አንተ ዛሬ የካዶን አንድ ወንድም ራሱ ክህነቱ ባል እንደሆነ ምን አውቃለው ብሎ የተናገረውን ሰምተህ ሊሆን ይችላል እንጂ ትናንትና ኦብቪየስሊ ሙሉ በሙሉ እኮ የመንበረ ማርቆስ ነጩ መንበር የከሸፉ መንበር ሲባል የነበረው ከአንደኛው ሴንቸሪ ጀምሮ የላቸውም ነበርና ከነ ቅዱስ አትናቴዎስ ላይ ከዛ እነ ቅዱስ ቄርሎስ ላይ የተመጣው እኔ እነሱ አይሉም ምናልባት የማይሉ ሊኖር ይችላሉ። ግን የትላንትናው ላይቭ ሴሽን ላይ በሙሉ ተስማምተውበት የነበረው ይሄን ነበረ። ለማስታወስ ያህል ነው። ቀጥሉ። ከዛ ማርቆስ ሐዋርያ አይደለም፣ ስለዚህ ሐዋርያዊንን ማለት አይቻልም የሚባል ነገር ሰምቼ ነበር። ማርቆስ በሂፖሊትስ ኦፍ ሮም በቸርች ፋደር ጽሑፍ ውስጥ ከሰባዎቹ ደቀ መዛሙርት እንዳንዱ ተጠቅሷል እና ጵጵስና አለው። ስለዚህ ከጴጥሮስ የመጣ ነው እና የጴጥሮስ ቀጥተኛ ተተኪ ስለሆነ ይቅርታ ሚውት ሳላደርግ ለካ ቪዲዮ እንደ አይ ዊትነስም እኮ ኳሊፋይ ያደርጋል። ማርቆስ ጌታን ያውቀዋል። ማርቆስ ያንግ ነበረ በእድሜው ግን ጌታን ያውቀዋል። አይቶታልም ሰምቶታልም ሲያስተምር። ስለዚህ ከኳሊፊኬሽኖች ለሐዋርያቶቹ ከሚደረጉት አንዱ የአይን ምስክር መሆናቸው ነው እና ሐዋርያ ማርቆስም የአይን ምስክር ነው። ክርስቶስን የሚያውቀው የአይን ምስክር ነው። በእርግጥ በእድሜው ያንግ ነበረ፣ ግን ለዛ መሴጅ ለጻፈው ወንጌል የአይን ምስክር ሆኖ ነው የጻፈው። ልክ እንደ ሌሎች ያየውን የሰማውን ያወቀውን ነገርም ጽፏል ማለት ነው። ኤስድሮስ ሳይሄድብን ተመለስ። ኤስድሮስ አንተ በቃ እንትን ሆንክ፣ ብርቅዬ ሆንክ እኮ። ድረስ ደግሞ በጣም ደስ ብሎኛል። ሰላም እንኳን ደህና መጣ። ቪዲዮ ዛሬ የሰማሁት ነበረ ሪኮርዲንግ እንጂ አልነበርኩም። አይ ዋዝ ሶ አሜዝድ ያደረከውን ውይይት ከነሱና በጣም ደስ ብሎኛል። እንኳን ደህና መጣ። አሁን እንግዲህ ከዛ ኢቨንት በኋላ የመጀመሪያ ላይ ቤት ያለሽ እኔ ብዙ ጥያቄ ያለኝ ኤስድሮስ
ትታገሰኛለህ ብዬ አይሆፕ ማወቅ ስለምፈልግ ነው። እሺ የማውቀው ከሆነ መልሳለሁ። እሺ የመጀመሪያው ቄሶች ነው የመረጡትና ጳጳስ ያደረጉት የሚባለው ነገር እንዴት ነው? ጳጳስ አድርገው የሾሙት ናቸው ነው ወይስ የመረጡት ናቸው ነው በሐሳቡ ነው ወይስ ለየት ያለ ቀኖና በግብጽ ነበረ? ትላንትና ለመጀመሪያ ጊዜ የሰማሁት። ይህንን ስልህ ከማወቅ አንጻር ነው እንጂ ለእኔ አጥናቴዎስ እንደዛ አልነበረም ብሎ ማለት ነው የፖፕ ጁሊዮስን ዲግሪ የጉባኤ ሳርዲካን ቻው ማለት ነው። እኛ እንደ ካቶሊክ ቤተክርስቲያን ከሳርዲካ ካውንስል በፊት ያደረጉትን ዲግሪ እንደ ፓፓል ሱፐርማሲ አክት ነው የምንቆጥረውና የምንወስደው። ስለዚህ ያ ለእኔ ፔፓል ሱፐርማሲን የሚቃረስ ነገር ነው የሚሆንብኝ። ኢትስ አጌንስት ማይ ዶግማ ቱ ሴይ አጥናቴዎስ ወዝ ኢንቫሊድ ማለት ነው። ግን ትላንትና ነው የሰማሁትና በግብጽ እንደዚ አይነት ልምምድ ነበረ ወይስ ምንድን ነው? የምታውቀው ነገር አለ ስለሱ? አይ ቱ ቢ ሆነስት እንትኑ ላይክ የአሿሿም ስርዓትን ነው እሱ ያወራው። ኮት ያደረገው እሱ ከእንትና ከቅዱስ ጄሮም ጽሑፍ እና ደግሞ ዩተኬስ ኦፍ አሌክዛንድሪያ የሚባል የመለካዊ ጳጳስ ካልሴዶኒያን ጳጳስ በ10ኛው ክፍለ ዘመን ከነበረው ከሱ ሂስትሪ መጽሐፍ ነው ኮት ያደረገው። ኮት የተደረገውን ነገር በደንብ ማየት ይኖርብናል። ነገር ግን እኔ ስላላየሁት ላይክ እሱ የጠቀሰው ነገር ምንድን ነበረ? በዚህ መንገድ ስለሚያደርጉ ይሄ ደግሞ ከቅዱስ አቡሊዲስ ሂፖሊተስ ኦፍ ሮም ማለት ነው ከሱ የአፖስቶሊክ ትራዲሽን ካነን የሚለያይ ነገር ስለሆነ which is ኮንትራዲክተሪ ነው። ኮንትራዲክተሪ በመሆኑ ደግሞ አሌክዛንድሪያ እስከ ቅዱስ ፖፕ ዲዮናሲስ ድረስ ያለው እንትኗ ይሄ ኢንቫሊድ ነው አይነት ወደሚል እንትን ነው የሄደው ማለት ነው። ነገር ግን እንደ ስርዓት ከሆነ ይሄ ብዙም ያሿሿም ሂደቱ ቀኖናዊ በመሆኑ ከሌሎቹ ከሬስት ኦፍ ደ ቸርችስ የሚለያት ነገር አይኖርም ማለት ነው። ምክንያቱም ትላንት ብዙ ሰምታችሁኝ ከነበረ ምሳሌ ያደረኳት የአርመንን ቸርች ነበረ። የአርመን ቸርች እስከ ሜዲቫል ታይም ድረስ ከኛ የሚለይ ቀኖና ነበራት በአሿሿም ስርዓት ላይ። ያም ማለት ያንድ ይሄ የወለደ ሰው የሚሾምበት ጵጵስና ማለት ነው። እንደዚህ አይነት ስርዓት ነበራት። ይሄ ስርዓት ደግሞ ከኒቂያ ጉባኤ በኋላ ብዙም የተተው አይነት ስርዓት ነበረ እንጂ በጥንቱ ነበረ። ለምሳሌ ቅዱስ ጎርጎርዮስ ዘንዚናንዙ አባት ጳጳስ ነው የነበረው። የኢቭን የቅዱስ ሳይሮስ አያት ራሱ ጳጳስ ነው ይባላል በጉባኤ ኤፌሶን ጊዜ የተገኘ ማለት ነው። ኢቭን ቅዱስ ጎርጎርዮስ ዘኑሲስ ራሱ ባለትዳር ነበረ የሚባልም ትራዲሽንም አለ which is በድንግልናም የኖረም የሚል አይነት ትራዲሽን እንዳለ ሁሉ ማለት ነው። እና ምልል ነው ይሄ ያገቡም ጳጳሳት ይሆኑ ነበረ ማለት ነው። እና የአርመን ቸርች ይሄንን ስርዓት ይዛ ከቅዱስ ጎርጎርዮስ ከሳቴ ብርሃን ማለት ነው ከቅዱስ ሴንት ግሪጎሪ ኦፍ አርሜኒያ እሱን ዩኒቨርሳልም ቅዱሳችን እናንተም ትቀበሉታላችሁ። ጆስ ግሪጎሪ ኦፍ ናሪክ ኖ ግሪጎሪ ኦፍ አርሜኒያ የአርመኑ የመጀመሪያው ጳጳስ ማለት ነው። ደ ኢሉሚኔተር ማለት ነው። ዩኒቨርሳል አባትም ነው። እና ከሱ በወረሱት ትራዲሽን ከሱ ልጆች የሚወለዱት የጵጵስና ይሄ ካቶሊኮስነት ማዕረግ ያገኙ ነበረ ማለት ነው። በዛ አይነት ስርዓት ነው እንትን የሚሉት። በአብዛኛው የቅዱስ ነርሲስ ሽኖር ሄሊ እሱ ለማኑኤል ኦፍ የቢዛንታይኑ ንጉስ በቢዛንታይን ግዛት ላይ አንድ አይነት እምነት እንዲኖር ይሄ ኬልኬዶናውያንም እኛም የአፊሳይቶችም አንድ እንድንሆን የሚያዝ አይነት ፖሊሲ ስለነበረው ለኪልኪያው ካቶሊኮስ ለቅዱስ ነርሲስ ሽኖር ሄሊ ደብዳቤ ይልክለታል ማለት ነው። ቅዱስ ነርሲስ ሽኖር ሄሊም ይህን በሚመለከት ለሶሪያው ፓትሪያርክ ለቅዱስ ሚካኤል ፓትሪያርክ ነበር አይደለም ብለህ ነው ቤት መንገቡ ለሱ እንትን ይልካል ማለት ነው መልእክት። በዛ መልእክት መሰረት የሶሪያንን ቤተክርስቲያን እንደዚሁ የአንድነት ጉባኤ ለማድረግ ኢምፐረር ማኑኤል ፍላጎት
ነበረው ማለት ነው። እና ለኢምፐረር ማኑኤል የአርመንን ቤተክርስቲያን ቀኖናዎችና ዶግማዎች የሚያትት ደብዳቤ ደግሞ ልኮለት ነበረ ቅዱስ ነርሲስ ማለት ነው። እና እዛ ላይ እንደሚናገረው ምንድነው የአርመን ትራዲሽን ከማነው የሆነ የሚነሳው ከቅዱስ ጎርጎሪዎስ ትእዛዛትና ትራዲሽኖች ነው ማለት ነው። እሱ ባዘዛቸው ነው የሚሄዱት ማለት ነው። እና ብዙ አንዳንድ ቀኖናዎቻቸው አሁንም ድረስ በቁርባን ላይ ያላቸው ስርዓት ምናምን ስቲል ልዩነት አለ ከኛም ጋር ኢቭን ከሌላውም ከእናንተም ከኢስተርን ኦርቶዶክስም ስርዓት ጋር ለየት ያሉ አንዳንድ ቀኖናዎች አሏቸው ማለት ነው። እና ይሄ እነሱ የጳጳሳት ያሿሿም ስርዓታቸው ከሌላው የተለየ ነበረ። የግብፅም ደግሞ እንደዚሁ እንደዚህ አይነት ከሆነ የሚያስጠይቃት ነገር አይደለም። ግን በዛ አይነት ነበረ ወይ የሚለውን ነገር ግን ቅዱስ ጄሮምን ኮት አድርጎት ኮቱን አይቼዋለሁኝ። ግን ቅዱስ ጄሮም ያለበት ኮንቴክስት ምንድን ነው? ለምሳሌ እንደዛ ማድረጋቸውን ቅዱስ ጄሮም ኢንቫሊድ ነው አላለም። እንዴት ይለዋል? ምክንያቱም ቅዱስ ጄሮም እኮ አሌክዛንድሪያ ነው ቴዎሎጂ የተማረው ከቅዱስ ዲዲሞስ አይነ ስውሩ ማለት ነው። ስለዚህ ላይክ እሱ ያለበት መንገድ ቅዱስ ይመርጣሉ ነው ጳጳስ አድርገው ይቀባሉ ነው ሐሳቡ የጄሮም ጽሑፍ ላይ ስታይ እንትን ሙሉውን ያው ራቅም ያለ ስለሆነ ያው ውይይትም ጥያቄና መልስም ስለነበረ ሙሉን ማየት አልቻልኩም። ግን ያው ከሱ ሀተታ እንደ ያስኩት ከሆነ ግን ይሄ ካህናቱ 12 ካህናት ይሄንን ያዘዘው ቅዱስ ማርቆስ ነው ይላል። አውጣቂስ የአሌክዛንድሪያው በሱ መጽሐፍ ነው ያሉት። እና አውጣቂ እንደሚለው ከሆነ ቅዱስ ማርቆስ በሰጠው ትራዲሽን መሰረት 12 ካህናት እንትን ይሉና እነሱ ይመርጣሉ፣ ጳጳሱን ይመርጣሉ አይነት ነገር ነው ያለው። ይቀባሉ ብቻ ይሄም እንትን ነው ብቻ ሁለቱንም ቴክስቶች ማየት ይኖርብናል። ምናልባት የአውጣቂ አቬለብል ከሆነ እንፈልገዋለን። የቅዱስ ጄሮም እንድታይልኝ ላይ መሰለኝ እንደዛ ያለው እናየዋለን። ጄሮም ግን ያው አሿሿም ስርዓት ከሆነ ኦብቪየስሊ ይሄ ኢትስ ካኖኒካል ምንም እንትን የሚል ነገር የለውም። ላይክ ምንድነው አሿሿም ላይ ቄሶቹ መርጠውታል ከሆነ ላይክ ምንም የሚያመጣ የሚችል ጥያቄ አይታየኝም። ግን እንደዛ መሆኑን እያወቁ የኒቅያ ጉባኤ አባቶች ላይክ ኦል ኦቨር ዩሮፕ ኤንድ ኢስተርን የነበሩት ያው ኢስተርን ብዙ አልተገኘም፣ ግን ሆሴ ዮሴፍ ኮርዶባ ጳጳ ሌጌት ነበረ። ኒቅያ ቀኖና 6ን ሲያስቀምጡ ጁሪስዲክሽን አላት ራሷን የቻለ ብለው ከሆነ ያስቀመጡት እዛ ላይ አባቶቹ መስማማታቸው ግልጽ ነው። ሌላ ጥያቄ ያለኝ ምንድን ነው የህገ ቀኖና ጥሰት ቫሊዲቲ ኦፍ ሳክራሜንትን ይነካል ብላችሁ ታስባላችሁ? እንደ ኦሪየንታል ኦርቶዶክስ ለኛ ለምሳሌ ሙስና ቢኖር በስልጣን ቅብብሉ ወቅት ምናምን ቫሊዲቲ ኦፍ ሳክራሜንትን አይነካም። ነገር ግን ህገ ቀኖናዊ ጥሰት ስላለው ኢሊሲት ነው ብለን እንላለን። ኢንቫሊድ ነው ግን ብለን አንጠራውም። እና ላይክ ለምሳሌ እንደነዚህ አይነት ሲሞኒ ምናምን ቢኖሩ በእናንተ አፖስቶሊክ ሰክሴሽን ኢንቫሊድ ያደርገዋል ብላችሁ ትላላችሁ? ኤስድሮስ ኖ በፍጹም። አሁን እኮ ብዙ ሰው የሚያስበው ነገር ምን መሰለ፣ ትላንትም ያው ለማጥራት ፈልጌ ነበር ይሄንን ጉዳይ ላይክ እንዴት መሰለ፣ ለምሳሌ መጨረሻ አካባቢ ላይ የአቡነ ጳውሎስንና የኢቭን የአቡነ ማትያስን የኛን ፓትርያርኮች ሹመት እንዲሁም የአቡነ ተክለ ሃይማኖትን ሹመት እዚህ ጋር እያነሱት ነበር። አቡነ ተክለ ሃይማኖት በደርግ ነው የተሾሙት አይነት ነገር ስናት ሂስቶሪካል ነገሩ ይሄ አይደለም። ደርግ መንግስት ነው መሾም አይችልም። ሜቢ እንዴ ፐርሲኩት ያደረጋቸው እንደውም ደርግ አይደለ እንዴ ካልተሳሳትኩ? አዎ እሳቸውም ፐርሲኩት ተደርገዋል። ግን ላይክ አቡነ ተክለ ሃይማኖት እንዲሾሙ ዝምተኛ አይነት ሰው ስለነበሩ ይሄ ባህታዊ ስለነበሩ እሳቸው ቢሾሙ የሆነ ዝም ይላሉ አይነት ነገር ይሄ። ምክንያቱም አቡነ ቴዎፍሎስን አይተ ከሆነ እሳቸው እንትን አይነት ፓትርያርክ አልነበሩም። ያም ማለት ይሄ ህዝብ ሲበደል ወይም ደግሞ ይሄ ለፍርድ የሚቀኑ አባት ነበሩ። ኢቭን በዛ ዘመንና አቡነ ጳውሎስ የኋለኛው እኛ ፓትርያርክ እሳቸውን እና ሌሎቹ ስማቸውን ዘነጋቱ 2 ጳጳሳትን ሲሾሙ በራሱ የደርግ መንግስት ተቃውሟቸው ነበረ። እንዴት ያለኔ ፍቃድ ሹመትን ይሾማሉ ብሎ ማለት ነው። በዛም ኬዝ ነው የታሰሩት እና አቡነ ጳውሎስን ጨምሮ
እስር ቤት ውስጥ ገብተው ነበረ። ስለዚህ እንደሳቸው አይነት ሰው ሳይሆን የሚፈልገው ደርግ ይሄ ዝም ብሎ አለ አይደል የመንግስትን ይሄ ፖሊሲዎች ብቻ ሆነ ዝም የሚል አይነት መሪ ነበር የፈለገው እና እሳቸው በዛ ኢንፍሉዌንስ ለማድረግ ነበር ፍላጎቱ። ግን እሳቸውም ዝምተኛ አይነት ሰው አልነበሩም። አይ ቲንክ ይሄ የሆነ ዘመናቸው በሀዘን እና ያለቀ አይነት አባት ናቸው እንደ ያው ብዙ ጥናትን ባላደርግ ማለት ነው። እና ያን ሁሉ እያነሱት ነበረ እና ይሄ ፖለቲካል ኢንፍሉዌንስ ተደርጎ የሆነ ጳጳስ ተመረጠና እንደው ኢቨንም አንተ ያልከው በሙስና ምንትን ቢል የአፖስቶሊክ ሰክሰሽኑን አይነካውም፣ ምንም እንትን የለውም። ምክንያቱም ኢቨን እኮ ፖለቲካል ኬዝ ላይ እኮ የድሮም አባቶች ቢሆኑ ለምሳሌ ፖፕ ቴዎፍሎስ ኦፍ አሌክዛንድሪያ ምን አይነት ነገር ነበረበት? ያው እዚህ እሱን ብናነሳው ቤስሊ እንትን ነው ብዬ ስላሰብኩ ነው ጆሲ ይናው ይትኮ እንዳውም የሮሙ ፖፕ ራሱ በዛ ዘመን ከቅዱስ ዮሐንስ አፈወርቅ ጋር በተያዘ ኮረስፖንደንስ እንደነበራቸው ታውቃለህ። እንደዚሁም ደግሞ የቁስጥንጥንያው ፓትሪያርክ ቅዱስ አቲከስ ዘቁስጥንጥንያ ማለት ነው እሱ ጋር ራሱ ኮረስፖንደንስ ነበራቸው። ኢቭን ቅዱስ ቄርሎስ ጋር ማለቴ ነው። ምክንያቱም ይሄ የኦት ጉባኤ በኋላ ቅዱስ ዮሐንስ አፈወርቅን ይሄ ከዲፕቲከስ ሁሉ በአሌክዛንድሪያ ወጥቶ ስለነበረ ወደሱ ለመመለስ እንዳውም መጀመሪያ ለቅዱስ ቄርሎስ ያጎቱን እንትን ነበር የተከተለው። ማለትም ቅዱስ አቲከስ የላከለት ደብዳቤ ላይ የራሱ እንትን እንዳውም ትላንት ራሱ ይሄ ሲነሳ ነበርኩ ካስታወስክ። ቅዱስ ቄርሎስ ዮሐንስን አልተቀበሉትም፣ እነዚህኞቹ ደግሞ አልተቀባበሉም። ምን አይነት ነገር የሆነ እስክንድሪያን በጥያቄ ውስጥ ለማስገባት አፖስቶሊክ ሰክሰሽኗን ማለት ነው። እና በኋላ ላይ ነው እንዳውም የሮማን ፖፕ ደብዳቤ ልኮለት ከዛ ደግሞ ቅዱስ ኢስድሮስ የፖላዚየሙ የሚባለው የቅዱስ ዮሐንስ አፈወርቅ ትልቅ ወዳጅ የነበረው በሱ ምንትን ታሪኩን ይሄ በመስማቱ በምኑ ቅዱስ ቄርሎስን በኋላ ልቡ እንትን ስላለ ቅዱስ ዮሐንስ አፈወርቅ ወደ ዲፕቲከስ እንዲገባ አድርጎታል። ኦብቪየስሊ አሁንም እኛ አሌክሳንድሪያን ራይት ተከታዮች እንዳለ በአናፎራዎቻችን የቅዱስ ዮሐንስ አፈወርቅ ስም አለ። እንደዚሁም ደግሞ የብዙ አባቶች ስም አለ እዛ ጋር በቅዳሴ ጊዜ ስለማይባል ነው እንጂ አለ ዝርዝሩ ማለት ነው። ቅዳሴ ባስልዮስ ዘቂሳርያ ላይ ራሱ ሂዶ ማየት ይቻላል፣ ዲፕቲከሱን ማለት ነው። ዋና ዋና አባቶች እዛ ጋር ተጽፈው አሉ። የቅዱስ ዮሐንስ እንዳውም በተለይ ቅዱስ ዮሐንስ አፈወርቅን በዋናነት የእስክንድሪያዎቹ ፖፕ ቅዱስ አትናቴዎስ፣ ቅዱስ ቄርሎስ እና ዲዮስቆሮስ፣ ሳዊሮስ ዘአንጾኪያ ከነሱ ሁሉ በፊት ቀደም ብሎ ነው ሁላ የሚጠራው ማለት ነው። እና ይሄ የሚያሳየው በኋላ እንደተስተካከለ ነው ማለት ነው። ስለዚህ የፖፕ ቴዎፍሎስ ኦፍ አሌክዛንድሪያን ነገር ስትመለከተው በጣም ፖለቲካል ነገሩ በቅዱስ ዮሐንስ አፈወርቅ ላይ ያደረሳቸው ነገሮች ጥልቅ ሐዘንን የሚያመጡ ናቸው። እስቲል ግን የቴዎፍሎስ ኦፍ አሌክዛንድሪያ አፖስቶሊክ ሰክሰሽን ተነክቷል ወይ? በፍጹም እንዴት ብሎ ኢቭን እኮ በእናንተ ትራዲሽን ሰከንድ ካውንስል ኦፍ ኮንስታንቲኖፕል ላይ 8 ነው 9 አባቶች ዝርዝር ላይ የቴዎፍሎስ ኦፍ አሌክዛንድሪያ ስም ራሱ አለ አይደል? ካልተሳሳትኩ የሰከንድ ካውንስል ኦፍ ኮንስታንቲኖፕል ላይ ራሱ ማለት ነው። አይሰማም? ኔስትሮስ ቀጣይ ጥያቄ እኛ በእኛም ታሪክ በስፔን በተለያዩ ቦታዎች በቁስጥንጥንያ እና በተለያዩ ቦታዎች አሪዮሳውያን ይሁን ከኦሪየንታል ጋር ባለን ይሁን የተለያየ ጊዜ ከመንበሩ ዲፖዝ ተደርጎ አንድ ሰው ሌላ የኛ እምነት ያልሆነ ሰው ተቀምጦበት ያውቃል። እና ያ አንዳንድ ጊዜ በነገስታት፣ አንዳንድ ጊዜ በቁጥር ኦቨር ፓወር በመደረግ፣ አንዳንድ ጊዜ ደግሞ በተለይ ከአሪዮሳውያን ጋር በተያያዘ የሴራ ፖለቲካና ዲፖዝ አድርጎ የማባረርና የማሰቃየት ነበረ ቅዱሳኖችን እና እሱ ሀፕን ያደርግ ነበረ። ሳድሊ ብዙ ነገሩ ይሄ ኢስተርን ሳይድ ላይ የነበረው። ዌስት ሳይድ ላይ ፖፕ ላይቤሪዮስ ብቻ ነበረ ታፍኖ ሆሞኡሲዩስ የሚባለው ክሪድ የሌለው ነው እንዲፈርም የተደረገው። ምንም ሄረሲ ኮሚት አላደረገም ብሎ አትናቴዎስ ዲፌንድ አድርገውታል። ዲፖዝ ተደርጎ ስለነበረ እንደነበረ even in some of the Oriental Church he is considered as a saint even though it's not considered as a saint በካቶሊክ ቤተክርስቲያን። እንደዚህ አይነት ኢንሲደንቶች የአሪያንስ በለው የሌሎች መንበሩ ላይ መቀመጥ በተለይ በንጉስ ስልጣን በፖለቲካና በተለያዩ ነገሮች በሴራ ፖለቲካ በሰይፍ ምናምን ሲሆን
how can this defile the apostolic succession? እኛ አፖስቶሊክ ሰክሴሽን ቢቆረጥ እንኳን ትክክለኛ ጳጳስ ከተባለ ካለ ከትክክለኛ ጳጳስ መምጣት ይችላል። ላይክ ለምሳሌ የተዘባድ ሂስትሪ በካቶሊክ ቤተክርስቲያን በኩል የተደረገ ነው፣ መጥፎ ስራ ነው፣ አድሚት የምናደርገው ነው። አልፎንሶስ ሜንዴዝ ከኢትዮጵያ ከተባረረ በኋላ ህንድ ሀገር ሂዶ ምንድነው ሲሮ ማላባራዎች ካቶሊክ እንዲሆኑ ባደረገበት ጥረት ላይ ካቶሊክ አንሆንም ያለውን ሳይድ ጳጳሳቶቻቸውን ገሎባቸዋል እንዳለና አፖስቶሊክ ሰክሴሽኑን ማግኘት አይችልም አንለስ ሳምበዲ መጥቶ እንዳለ ጠቅልሎ በዛ በኦሪየንታል ሳይድ ያለውን ጳጳስ ካልገደለ በስተቀር ቢኮዝ ኦፍ ዋን ዲፖዚሽን እና የምንፍቅና ሰው እዛ ቦታ ላይ ስለመጣ ካንዊሴ አፖስቶሊክ ሰክሴሽን ተቋርጧል ወይ ኤስትሮስ? እንዴት ማለት እዛ አልፎንሶ ሜንዴዝ እዛ ህንድ ሀገር ያሉት የማላንካራዎችን እንትኖች ነው እንትን ያለው። ምን አደረገ መሰለህ? ማላንካራ የመጣው ኋላ ነው። አፖስቶሊክ ሰክሴሽን ያላቸው ነገር ግን ከኦሪየንታል ሳይድም በታሪክ ማለት ነው እንግዲህ ከኢስተርን ሳይድም ከካቶሊክ ሳይድም ሆኖ ቆይተው ነበር። ከዛ በካቶሊክ ቤተክርስቲያን ሳይድ እዛ ሄዶ እነሱን ወደ ካቶሊክ ሳይድ እንዲይዙ ለማድረግ ተፈልጎ ነበር። አሁን ከዛ ምን አደረገ? ሁሉም ካቶሊክ እንዲሆኑ ምናምን ለማስማማት ጣረ። ከዛ በኋላ እሺ ብለው ከተስማሙለት በኋላ ነገር ግን በላቲን ራይት ይሁን ብሎ አስገደዳቸው ማለት ነው። እነሱ ደግሞ እንደዛ ከሆነ አንፈልግም ማለት። ልክ እንደዛ ከሆነ አንፈልግም ሲሉት አንፈልግም ያሉትን ግሩፖች እንዳለ አስገደላቸው እና ሲያስገድላቸው አፖስቶሊክ ሰክሴሽን አጣዋል ማለት ነው። ሰው ከዛ ምን አደረጉ? ከጃኮባይት ከሲሪያ ቤተክርስቲያን አፖስቶሊክ ሰክሴሽን ይወስዱና የማላንካራ ቤተክርስቲያን ይሆናሉ ማለት ነው። አሁን ምሳሌ የሰጠሁት ምንድን ባድ ሳይድ የካቶሊክ ቤተክርስቲያን ሳድሊ ሀፕን ያደረገና አልፎንሶስ ሜንዴዝን ኢትዮጵያ ላይ ካደረገው ቀጥሎ ህንድ ላይም በዚህ ጀሱቶች የሚወቀሱበት ታሪክ ነው በእኛ ቤተክርስቲያን ያለው እና this is heresy of donatism እና ላቲናይዜሽን ብለን ነው የምንወቅሰው አልፎንሶስ ሜንዴዝን። እና ልክ ይህንን ምሳሌ ያመጣት ለምንድን ነው? ልክ ጳጳሳቶችን በሙሉ ሰብስበው ካልተገደለ በስተቀር ቢኮዝ ኦፍ አንድ ዲፖዚሽን እና አርዮሳውያን ስለተቀመጡበት አፖስቶሊክ ሰክሴሽኑ ጠቅልሎ ታጧል ብሎ ማለት ይቻላል ወይ? ጥያቄ ኖ አይታጣም። አሁን ለምሳሌ አንተ የሰጣሃት ኬዝ የህንድ ቤተክርስቲያን ራሱ አንደር ደ ጁሪስዲክሽን ኦፍ አንቲዮክም የነበረ ነው። የአንቲዮኩ ፓትሪያርክ እኮ ፓትሪያርክ ኦፍ አንቲዮክ ኤንድ ዘ ሆል ኢስት ነው የሚባለው። ዘ ሆል ኢስት ማለት የፐርሻና የህንድ አብያተ ክርስቲያናትን የሚጠቀልል ስለሆነ ማለት ነው። ላይክ አሁን በእናንተም ኬዝ ሲመጣ ላይክ አሁን ካንተርበሪ ድሮ የሮም ጁሪስዲክሽን ናት አይደል? ካቶሊክ ነች የነበረችው። የሮም ጁሪስዲክሽን ነበረች። የመጀመሪያው የቅዱስ አጉስጢኖስ ካንተርበሪ ሲት ነች። እኛና አንግሊካኖች ተለያየንበት ጊዜ ድረስ የሮም መንበር አንድ ሜትሮፖሊታን ሲቲ ነበረች ማለት ነው። ከዛ በኋላ ግን ላይክ ለመቶ ዓመት የሪፎርምድን ቴዎሎጂ የተቀበሉበት ስለነበረ ትሬስ ባክ መደራረግ እንዳይችል ድረስ ተደርጎ ተቆርጧል። ከዛ በኋላ በ18 ምናምን ፖፕ ሊዮ 13 የተሰኙ የኛ ፖፕ አስጠንተው አንደኛ ቤዝዶን ትራዲሽን ሲባል ካቶሊክ ቤተክርስቲያን እስካሁን ድረስ ከአንግሊካን የመጡትን ሰዎች እንዳለ ሙሉ ሪኦርዴን ነው የምታደርገው። ምክንያቱም ዶግማቲክ ኢንቴንሽኑ ሎስ ተደርጓል፣ አፖስቶሊክ ሰክሴሽኑ ሎስ ተደርጓል ተብሎ ስለሚታሰብ። ሁለተኛ ሪፎርምድ የሆኑበት 100 ምናምን ዓመት ገደማ ላይ ሪቫይቭ ላይ ይደረግ ነው የሚጠፋው። ሴንቸሪ ዋይዝ ላይ ጳጳሳቶቹ ሚስጥራቱ የለም መፈጸም አይችሉም ተብሎ ከተባለ there was a time even አልታሩ ሁላ የተነሳበት no eucharist no church it's as simple as that ፖፕ ቤኔዲክት የሚሉት ምንድነው no eucharist no church። እና ከዚህ አንፃር ሌላም ደግሞ ራሳቸው ከአንግሊካን የሚመጡት ኮንቨርቶቹ ሪኦርዴን እንዲደረጉ ይፈልጉ ነበረ። based on this የአንግሊካን ቤተክርስቲያን አፖስቶሊክ ሰክሴሽን void and null ነው ብላ አውጃለች የካቶሊክ ቤተክርስቲያን። therefore እነሱ ከኛ ከተለዩ በኋላ ያለው የ500 ምናምን ዓመት ታሪክ ላይ አፖስቶሊክ ሰክሴሽን እንዳላቸው አንቆጥርም። ከዛ በፊት ግን ላይክ የ1400 ዓመት በፊት ጀምሮ የአንሰልም ኦፍ ማነው አውግስቲን ኦፍ ካንተርበሪ አውግስቲን ኦፍ ሂፖ ሳይሆን አውግስቲን ኦፍ ካንተርበሪ እንደነበረ ነው የምንቀበለው። እንደዛ ነው ስትሩስ
አዎ ላይክ ግን አሁን ካንተርበሪ ሙሉ ለሙሉ ስለጠፋች ነው እንጂ አሁን እንደ ኬዝ ኦፍ አሪያኒዝም አሁን የአሪዮሳዊነት ብዙ እንትኑ ጥሩ እንትኑ አይነሳም እንጂ አንተም አሁን ቅድም ብለሃል። እኔም ትላንት በነበረኝ ውይይት ላይ ያነሳሁት ነበርና ዌስተርን ቸርች በጣም ጥሩ ሁኔታ ላይ ነበረች በሰዓቱ። እውነት ነው እንደነ ቅዱስ አምብሮስ ፖፕ ሊባሬስ ምናምን ብዙ ዋጋ ከፍለዋል እነሱም። ግን ደግሞ ከኢስተርን ቸርች አንጻር ሲታይ የተሻለ ቁመና ነበራት ዌስተርን ቸርች ማለት ነው በአሪዮሳዊነት። እዚህ ጋር ግን ስትመለከተው የአንጾኪያ ቤተክርስቲያን እኮ ከቅዱስ ኤዎስጣቴዎስ መነሳት በኋላ አሪዮሳዊ ነው ሙሉ ለሙሉ መንበሩ የነበረው ማለት ነው። አሪዮሳዊ ነበረች። ከዛ በኋላ ቅዱስ ዮሐንስ አፈወርቅ ከመጣ በኋላ ግን አይ ቲንክ ቅዱስ መላጢዮስ ነው እሱ ከመጣ በኋላ ሙሉ ለሙሉ የአንቲዮክ ቤተክርስቲያን ወደ ጥንት ቁመናዋ እየተመለሰች ሄደች። ቁስጥንጥንያ ሙሉ ለሙሉ አሪዮሳዊ ነበረች እንደዚሁና ላይክ ይሄ ቀድሞ ከተመለሱ ኦብቪየስሊ እንትን የማይባልበት ሁኔታ የለም። ዘንድ ደግሞ አንተ እንዳልከው ለምሳሌ አሁን የማላንካራን ኬዝም አሁን ድጋሚ ብናነሳው ማላንካራውያን ኢቭን የኢትዮጵያ እና የኤርትራን ኬዝም ራሱ እንትን ማለት እንችላለን። የኤርትራ ቤተክርስቲያን